እድሜ አንድ ግን የማይመለስ ነገር አለ። ዘመን የሚባለው ግን በምንም ነገር ልትክሰው አትችልም። በቃ ካለፈ አለፈ፣ ከሄደ ሄደ። እግዚአብሔር ግን ቃሉ ላይ ተገለጠና እንደዚያ ተምችና ኩኩባ የበላበት ዘመን እኔ በጣም ሰስችል ኃይልና በመታት አይደለም ይላል ሰራዊት ጌታ ዘንቴን እንዲያስ ቢባረከሳ ቢሰገይ በኮመርገት ይመጣል ሁሉንም ነገር ያንሳጋ ለቀጠረው ሰዓት በራሱ ጊዜ ተባረኩልኝ። አጨብጭቡ ለራሱ ካላችሁ ተቆርሳችኋል። ሰማይ በእናንተ ቤት ታላቅ ነገር ያድርግ። ዛሬ ብዙ የኃይል ጸሎት እንደምንጸልይ ሮብ ዕለት እግዚአብሔር ተናግሮን ነበር። እስኪ ተዘጋጅቶ ጾሙና ጽኑ ብሎ ነበር ጌታ። እስኪ ዛሬ ተዘጋጅቶ የመጣ ሰው እስኪ እጁን ያሳየኝ። እስኪ ጌታ ሮብ ዕለት በጣም አውርቶን ነበር ስለ ኃይል አገልግሎት፣ ስለ ዘር መርገም መስበር በሚል ነበር። ታምራት አይተናል። ታማቾች ሲፈቱ አይተናል። ብዙ ሰዎች ያየ እስኪ ሮብ ዕለት ነበረ እግዚአብሔር እንደዚህ ብሎናል፣ የዘሩን ከርስ ሰብራለሁ ብሎ። እስኪ አሜን 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 አሜን። ዛሬ ለብዙ ሰዎች ጌታ ኢየሱስ በረዳኝ መጠን አንድ ቃል አካፍዬ ጸልያለሁ። ክብር ለኢየሱስ ይሁን። እንዲህ ግን ይሆናል። በሚቀጥለው ዘመን አይሃለሁ ተፈተህ፣ አይሃለሁ ተባርከህ፣ አይሃለሁ ኃይል ጨምረህ፣ አይሃለሁ ያረጀው ነገር ካንቺ ቤት ተነቅሎ ወጣ። ዛሬ ኃይል ለመቀበል የተራበት ብቻችሁ ከፍ ያደርግና አይኖር ጨፍሮ ትንሽ ደቂቃ አዝማች ነገር እናደርግና ከዛ በኋላ ወደ እሳት እንቀጣጠላለን። ቀስቅስ ወደ ኢየሱስ እስኪ እባክህ። የተበላ እድሜ ነካ አድርገውና ያንተ ጌታ በለው። ዘመን መመለስ ይችላል በለው። ታውቃላችሁ ገንዘብ የወሰደው ነገር በዘመናችሁ ገንዘብ የተወሰደ ነገር በስራ በሉት በቃ ተከፍቶ በሉት በካሳ ነገር መምጣት ይችላል። አንድ ግን የማይመለስ ነገር አለ። ዘመን የሚባለው ግን በምንም ነገር ልትክሰው አትችልም። በቃ ካለፈ አለፈ፣ ከሄደ ሄደ። እግዚአብሔር ግን ቃሉ ላይ ተገለጠና እንደዚያ ተምችና ኩኩባ የበላበት ዘመን እኔ በጣም ሰስችላል። ይሄ ገንዘብ አይመልስም። ይሄ ዘመኖች ለአጽናናሽ ሊሉ ተሰብስበው አይችሉም። አንድ ብቻ ኃይል አለ እንዲህ ማድረግ የሚችል 10 ዓመት ያሰቃየ የቅድሙ ምስክርነት 9 ዓመት ያሰቃያትን በአንድ ቀን ያሰናብቷል። አንተ ቆዳ ይቀየራል። ቼላካታራባሽ እንዲህ አለው። እንዲህ አይነት መለኮት ግንኙነት የሚገናኛቸው አንዳንድ ሰዎች ዛሬ መጥተዋል። ፈልገው ሳይሆን ተቆጥተው የመጥተዋል። ተወራርደው የመጥተዋል። ተንበርክከው የጮኋሉ። ጌታ ወይ እንዲህ ያልክ ሌላ የሆነብኝ ሌላ ብለው ተወራርደው ዘመን የተበላ ጌታ ወይ ያሏል። እንዲህ ላይ ሰው ጌታ እግዚአብሔር እኔ ዘመንን መመለስ ይችላል። እኔ ዘመንን መመለስ ይችላለሁ። እኔ ዘመንን እመልሳለሁ። ምን ማለት እንደሆነ ታውቃለህ? በ50 ዓመት ልጅ ይወለዳል። ዘመን እግዚአብሔር ሲክስ ሰውኛ የጨረሰውን የ50 ዓመቷን ሴት ማዕፀኗን ይከፍትና እንደ ሳራ በ90 ዓመት አልዘገየሁም ይላል። እኔ ልናገር እንጂ አለ እድሜ አይዝም። ለማን ይሆን አይሄድም። ለማን ነው ግን እያወራሁት ያለ? አንድ ሰው እንደዚህ ይሆናል። ዘመን የሚካስለት አላካቶባሸ ተናግሮኝ መጥቻለሁ። ዛሬ ምን አይነት ህዝብ ነው የምታመጣው አልኩት። እንደዚህ አለ ዘመኑን የሚካስለት ትውልድ ጎትቻ እመጣለሁ አለ። ብራካታራባሸ ብራካታላባሸ ካታራባሽ ቴካታታባሸ ብራቴካታታታ ማካቶባሽ እንዲህ አለኝ ጌታ ሌሊት ላይ ሂድ እኔ እመጣለሁ፣ ህዝቤን ነፃ አወጣዋለሁ። ይነፍሳል። የመንፈስ ቅዱስ ንፋስ ይነፍሳል። ከዛ እንደዚህ ይሆናል።
ይፈጸማል። በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። እና በመንፈሴ እንደዚህ አደርጋለሁ፣ ዘመንህ ላይ እናገራለሁ። እንዲህ ይሆናል። በአጭር ጊዜ የ10 ዓመቱ ትወርሳለህ። እንዲህ ነው የማየው። እባቡን የሚረግጥ ትውልድ ሚካቶሴዳ አስጨነግፋለሁ ሲል ይረገጣል። እሳት ሲመጣ እንደዚህ ነው የሚያደርገው። እግዚአብሔር ሲመጣ እንደዚህ ነው የሚያደርገው። እባቡን ይገልልሃል። ፈጣኑን እባብ አለ። የአሁኑ ዘንዶ የሆነ የማይያዝ ማለት ነው። ፈጣን ነው እንዳትመተው አለ። እንዲህ ልትመተው ስትል የማይያዝ ነው አለ። እኔ እንደዚህ አደርጋለሁ አለ። እገለዋለሁ። እግዚአብሔር ዛሬ እንደዚህ ያደርገዋል። ያንተን ነገር የሚበላውን ይገለዋል ዛሬ አላህዲና ሀባራካታሽ ብራካቶማ ታታራካቶስ እባቡን ይገላግላል። ዛሬ እባቡን የሚገልልህ የእግዚአብሔር ቅባት ባንተ ላይ ይሆናል። እንዲህ ነው የሚሆነው። አንተ ስራ ቦታ ላይ ገብተህ መስራት ስትጀምር አካባቢ ላይ እየሟረቱበት ያለው ወደኛ ይሁን ያሉት አድራሻ ለውጥ እየሆነ እግዚአብሔር ቅባት ባንተ ላይ እንዲያደርጋ ተገልብጦ ወደ አንተ ይመጣል። ኢሳይያስ 60 ቁጥር 1 ኢሳይያስ 60 ቁጥር 1 ነጋርገውና ይሄ ቃል ያንተ ነው በለው። ብርሃንሽ ወጥቷልና። ቆይ ከዚህኛው ቃል በኋላ ቻው ሳይሉን እንኳን ፒዛ ተመቶላቸው የሚሄዱ ለቻው ጊዜ የሌላቸው የምንሰማ ምናልባት ደውለን ሊሆን ይችላል። ምናልባት ሚዲያ ላይ ይሆናል። ፕሮፌት ብለሽ የምታወሪ በያው እግዚአብሔር ምስክር እንደዚህ አይነት ነገር ይሆናል። ከዚህ ቃል በኋላ ማህተም ይሆናል። ማህተም ይሆናል። ማህተም ይሆናል። ምን የሚል ይመስላል? ልጄን የነካውን እገላለሁ የሚል የነካሽ ይሞታል። እስራኤልን የሚጠብቅ አይተኛም አያንቀላፋ። ቢዝነስ ሲነካ ነገር ሲበላሽ ዝም ያለ እግዚአብሔር እንዲህ ሊሆን ነው፣ እንዲህ ሊሆን ነው። እያባረረ እንደገና መመለስ እያባረረ ሰለቸውና እንዲህ አደርጋለሁ ያለ ይገለዋል። እገለዋለሁ አለ። ብርሃንሽ ወጥቷልና የእግዚአብሔርን ክብር ወጥቶልሻልና ተነሺ አብሪ፣ ተነሺ አብሪ። ይቀምላቸው ገና መሽከባ ብርሃንሽ ወጥቷልና ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ፣ ተነሺ አብሪ፣ ተነሳ አብራ፣ ተነሳ አብራ፣ ተነሳ አብራ፣ ተነሳ ውረስ። ተቀጣሪነት በቃ
የታለው ባሉበት ዛሬ ትገለጣለህ። አምላክ የታለህ ባሉበት ትገለጣለህ። ምናልባት የተኛው የነሱ እንጂ አንተ አምላክ አይደለም። ምናልባት አንገቱን የደፋው የነሱ እንጂ አንተ አምላክ አይደለም። አሜን ላለ ዛሬ ቃል አወጣለሁ። ወደ መግዛት ውጣ፣ ወደ መግዛት ውጣ። የሆነ ቃል እየተወረወረ በአፌ ላይ ገባ። ለማን ነው ዛሬ እንደዚህ ነው? ይሄ ቃል ገባ በአፌ ላይ። ለማን ይሆን ይሄ ፕሮፌሲ? ለማን ነው ይሄ ቃል? አይኔ ያላየው ጆሮ ያልሰማ እግዚአብሔር ለሚወዱት ያዘጋጀው እስከ ዛሬ ያላየኸው እስከ ዛሬ ያልገባበት አይን አላየው ማለት በህልሜም አልተገለጠም ማለት አንተም አላሰብከው ማለት እግዚአብሔር ዘንድ ተዘጋጅቷል፣ ተቀምጧል ያለ ነው። የሚወዱት ያዘጋጀው ውሰደው 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 ማየት ነው ማየት ነው ይሄ ቃል የሚሰጠው እንደዚህ ነው። እወደዋለሁ እወደዋለሁ ላሉ አይደለም። እግዚአብሔር ለምን ይወደው? እግዚአብሔር ልብን እየመሰለ እያወጣ የሚሰጠው አላት። አይን አላየው ጆሮ አልሰማው ለአንተ ተዘጋጅቷል። ዛሬ ምሽት በላይ ላይ እጠራለሁ። ከዚህኛው በረከት ጋር ትገናኝ። በልፋት ያልሆነ በጥረት ያልሆነ እግዚአብሔር ያዘጋጀው ማለት ቴክኒክ ማለት ነው። ውሰደው በኢየሱስ ደም ስራህን እለውጠዋለሁ፣ ስራህን እለውጠዋለሁ። ይሄ እጅ ቅባት ይገባበታል። ያንተ እጅ በረከት እጅ ነው። እጅ ነካው ይበዛል። እጃችን ከፍ አድርጉልኝ። ይሄ እጅ በንዋካችን የሚነካ ሁሉ ጭንገፋ የለበትም። እስከ ዛሬ ድረስ በለጋ የተዋጋኝ በላይ ጭንገፋ የሚያደርግብኝ ዛሬ ምሽት በላይ እቀባለሁ። ጭንገፋ ወጣ አንዳንድ በረከት ጽድቅ አስፈትቶ የሚመጣ በረከት አለ። ጽድቅን የሚገዳደራል። ካልሰጠህ ጉቦ ካልሰጠህ እንትን የሚላል። ዛሬ ግን እኔ የምጠራው ይሄኛው በረከት አይደለም። አሜን አሜን አሜን። እንዲህ አይነት በረከት ባንተ ላይ ይመጣል። ምን አይነት አትለኝም? እንደዚህ አይነት ጽድቅን እንደያዝክ ጽድቅን እንደያዝክ የሚባረክ እሳት ወይኔ ዛሬ ትጥቁን የማይፈታ ትውልድ እየወጣል ከዚህ ቤት። ጽድቅሽን ይዘሽ ትባረካለሽ። ጽድቅሽን ይዘሽ ትባረካለሽ። ከዛ ይሄ ቃል ባንቺ ቤት ይፈጸማል። ምንም ነው ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ፣ አብሪ፣ ተነሳ፣ አብራ፣ ተነሺ፣ አብሪ። የአሁኑ በረከት እንዲህ ነው። ጎብጠህ የምትሄድበት አይደለም። ማረፊያ ቤት የጠየቁኝ ልጆች ዛሬ ያልፋል። መንፈስ ቅዱስ ቤት ይሰጣቸዋል። እኔ
ስትገባ አንዳንዱ ቤት ልሳን ያለ ራካታሻካባ ሸካቶ ባባባ ሪካታ ባባ ሸላ ባሃባባ ራባባባ ማካቶ ሸላ ባዲያሪያ ሪካቶ ዛሬ ልሳኔ ከዘጋው ቤት ዛሬ አወጣ። ትጸልያለህ፣ በነፃነት ትጸልያለህ። ያንተ አምላክ የሚሸሸግ አይደለም። ያንተ አምላክ አንገቱ የሚደፋበት አይደለም። ቢዘጉት እንኳን ይወጣ። እግዚአብሔር እሰጣለሁ ይላል። ለስሙ ያሳያችሁትን ፍቅር ነገርሽ ተመሽ የተገፋሽበትን ጴንጤ በመሆነ የተዘጉ ስራዎች ጴንጤ በመሆንሽ አናከራይም ብለው ያወሱት ቤት ሰማይ ይመዘግባል። ምንድነው ሃይማኖት ብለህ ልትከራይ ስትል ጴንጤ ስትላችሁ ውጣ ያለ ሰማይ ያያል። በስሜ የተሰደዳችሁትን ጉቦ ሰጠ ሚሊዮን ማግኘት ስችል እምቢ ያልከው ከዛ እንደዚህ ይሆናል። ቢዘገይም እኮ እርሱ ይገሰጻል ዘትካዜ ቢዘገይም እኮ መንገድ ይመጣል ሁሉንም ነገር አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ እርሱ ይገሰጻል እሱ የመንጭቃት ያለ ስጋት ልቀመጥ እንጂ ተጸልዬ ጌታ ብዬ የምን ጭንቀት ጌታ ብዬ ያለ ስጋት ልቀመጥ እንጂ ተጸልዬ ቢዘገይም እኮ በእርግጥ ይመጣል ሁሉንም ነገር አዲስ ያደርጋል ሰዓት በራሱ ጊዜ እርሱ ይገሰጻል ዘትካዜ ጭንቀት እርሱ ብዬ ያለ ስጋት ልቀመጥ እንጂ ተጸልዬ ጌታ ብዬ ጌታ ብዬ ያለ ስጋት ልቀመጥ እንጂ ተጸልዬ እሱ ብዬ የምን ጭንቀት እርሱ ብዬ ያለ ስጋት ልቀመጥ እንጂ ተጸልዬ ቢዘገይም እኮ በእርግጥ ይመጣል ሁሉንም ነገር አዲስ ያደርጋል ሰዓት በራሱ ጊዜ እርሱ ይገሰጻል ዘትካዜ ቢዘገይም እኮ በእርግጥ ይመጣል ሁሉንም ነገር አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ ይገሰጻል ዘትካዜ እሱ ብዬ የምን ጭንቀት እሱ ብዬ ያለ ስጋት ልቀመጥ እንጂ ተጸልዬ ጌታ ብዬ የምን ጭንቀት ጌታ ብዬ ያለ ስጋት ልቀመጥ እንጂ ተጸልዬ እሱ ብዬ የምን ጭንቀት ያለ ስጋት ልቀመጥ እንጂ ተጸልዬ አይዘገይም እኮ በእርግጥ ይመጣል ሁሉንም ነገር አዲስ ያደርጋል በቀጠረው ሰዓት በራሱ ጊዜ እርሱ ይገሰጻል ዘትካዜ ቢዘገይም እኮ በእርግጥ ይመጣል ሁሉንም ነገር አዲስ ያደርጋል ቢዘገይም እኮ አሁን ይመጣል። በቀጠረው ሰዓት በራሱ ጊዜ ቢዘገይም እኮ አሁን ይመጣል።
እሳት በራስወልዜ እሱ ይከሰታል አዘንጋዜ አልከሰርኩም አላፈርኩም አንተናፈርኩ አልከሰርኩም አላፈርኩም ጌታ ጌታ ብዬ ከትናንቱ ዛሬ ብሷል ምስጋናዬ ብሷል ምስጋናዬ ብሷል ምስጋናዬ ብሷል ብሷል እልልታዬ ብሷል እልልታዬ ብሷል ብሷል ጭብጨባዬ ብሷል ጭብጨባዬ ብሷል 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 እልልታዬ አልከሰርኩም በጌታ የተወደዳችሁ ውድ የመልእክት ቲቪ ቤተሰቦች በዚህ የእግዚአብሔር መንግስት አገልግሎት ላይ የወንጌሉን ስራ አብራችሁን መስራት እንዲሁም ከእግዚአብሔር ሰው ከነቢይ ጃፕ ጋር ከአገልግሎቱ ጎን በመቆም መደገፍ ማገዝ ለምትፈልጉ ከስክሪኑ ላይ ለምታዩት አካውንት ላይ መባችሁን አስራታችሁን የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከእግዚአብሔር ሰው ከነቢይ ጃፕ ጋር በግል ለመጸለይ ጸጋን ለመካፈል ከካሜራ እይታ ውጪ መገልገል ለምትፈልጉ በስልክ ቁጥራችን በ0913 62 18 01 ላይ በመደወል ቀጠሮ የማስቀጠርና የመመዝገብ የሚችሉ መሆኑን በታላቅ ደስታ እንገልጻለን። አድራሻችን ቀራኒዮ የሺደበሌ ታክሲ ማውረጃው ጋር ኦሮሚያ ባንክ ያለበት ህንጻ ላይ ሁለተኛ ፎቅ ላይ እንገኛለን። የመልህቅ ዓለም አቀፍ ቤተክርስቲያን። እኛ እንጸልያለን፣ ኢየሱስ ይፈውሳል። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁት እናመሰግናለን። ሌሎች የምንለቃቸው ቪዲዮዎች በፍጥነት እንዲደርሱ ከታች ባለው የሰብስክራይብ በተን እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን እንደምትችሉ እንገልጻለን። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበት እንዲጽናኑበት ይሁን።